ሰላም እንደናችሁ። ዛሬ ደግሞ ይዤላችሁ የመጣሁት ስልኬ ምንም አይነት ቪዲዮም ሆነ ሙዚቃ ወይም አፕሊኬሽን ሳይኖረው እየሞላ ተቸግሬያለሁ ለምትሉ አሪፍ የሆነ መፍትሄ ይዤላችሁ ቀርቤያለሁ። እስከ መጨረሻው ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። በእርግጠኝነት አሁን የምላችሁን መንገድ ካስተካከላችሁ ስልካችሁ ይስተካከላል። አፖችን ከፕሌይ ስቶር ላይ ማውረድ እንደዚሁም ቪዲዮዎችን ከዩቲዩብ ከተለያዩ ሶሻል ሚዲያዎች ላይ የምታወርዱበት ተጨማሪ ቦታ ስልካችሁ ይኖረዋል ብዬ ተስፋ አደርጋለሁ። አሁን ቀጥታ ወደ መፍትሄው ነው የምንሄደው። አብራችሁኝ ቆዩ። እሺ እንግዲህ መጀመሪያ ምን ማድረግ አለብን? አንድ ማድረግ ያለብን ነገር አለ። ወደ ስልካችን ሴቲንግ እንገባለን ማለት ነው። ሁሉንም ስቴፖችን ማስተካከላችሁን እንዳትረሱ። ወደ ስልካችን የሴቲንግ አፕሊኬሽን ከሄዳችሁ በኋላ ወደ ታች ወርዱና አፕስ ወይም አፕ ማኔጀር የሚል ሊሆን ይችላል። እናንተ እሱን አንድ ጊዜ ክሊክ ታደርጉና ትጫኑታላችሁ ማለት ነው። ከተጫናችሁ በኋላ እንደምትመለከቱት ምልክት የማደርግባት ይቺ 3 ሰረዟን ትነኩና አፖቹን በሳይዝ እንዲያስቀምጥላችሁ ታረጋላችሁ ማለት ነው። ስለዚህ ከታች ሳይዝ ኔም ከምትለው በታች ሳይዝ የምትለዋን ትመርጣላችሁ። ከዛ ኦኬ ስትሉት ከስልካችሁ ከፍተኛ ቦታ የያዘውን በቅደም ተከተል ያመጣላችኋል። ለምሳሌ ከኔ ስልክ እንደምታዩት ፌስቡክ ነው ከፍተኛውን ቦታ የያዘው ማለት ነው። ስለዚህ ፌስቡክ አሁን 795 ሜጋባይት ይዞብኛል ቦታ ማለት ነው። ስለዚህ ፌስቡክን ክሊር ካች በማድረግ ተጨማሪ ቦታ ማግኘት ትችላለሁ። በነገራችን ላይ ይሄ ስልኩን ማልጠቀምበት ስለሆነ ነው። ሌላ ስልክ ላይ ወይም እናንተ ላይ ከሆነ እስከ 5 ጂቢ 3 ጂቢ ልታገኙ ትችላላችሁ። ይህ ማለት በጣም ከፍተኛ ነው። ምን ማድረግ አለብን ታዲያ? መጀመሪያ ላይ ፌስቡክን ጫን ብለን ይዘዋል ወይ ለእናንተ መጀመሪያ ላይ የመጣላችሁ ቲክቶክ ሊሆን ይችላል ወይም ሌላ ተጨማሪ አፕ ሊሆን ይችላል። ስለዚህ ማንኛውንም አፕ ከተጫናችሁ በኋላ ወደ ታች ትወርዱና ስቶሬጅ የሚል አለ። ስቶሬጅ የሚለውን ከተጫናችሁ በኋላ እንግዲህ ከታች ሁለት አማራጭ ያመጣላችኋል። ክሊር ዳታ እና ክሊር ካች የሚል ያመጣላችኋል። በመጀመሪያ ክሊር ካች ስታደርጉት 288 ሜጋባይት ትሰጣለሁ እያለኝ ነው። ተጨማሪ ቦታ ያስለቅቅላችኋል ማለት ነው። ይህ ካች የሚለው ላይ 288 ሜጋባይት ይላል ማለት ነው። ዳታ ካረኩት ደግሞ 316 ሜጋባይት ነፃ ይኖረኛል ማለት ነው። ስለዚህ ክሊር ካች ማንኛውም ሰው ማድረግ ይችላል። እናንተም አድርጉት። ማንኛውንም አፕሊኬሽን ክሊር ካች ማድረግ ትችላላችሁ። ክሊር ዳታ ማድረግ የማይችለው ማን ነው? ለምሳሌ እኔ ክሊር ዳታ ባደረገው ፌስቡክ ምን ይፈጠራል ካላችሁኝ፣ ተጨማሪ ስፔስ ይኖረኛል፣ ቦታ ይኖረኛል። ነገር ግን እኔ አሁን ክሊር ዳታ አድርጌዋለሁ። ፌስቡክ ስገባ እንደ አዲስ ነው የሚከፍተው። ማለትም ፓስዋርዳችሁና ኢሜል አካውንታችሁን የማታውቁት ከሆነ ይህን ነገር እንዳትሞክሩ፣ ክሊር ዳታ እንዳታደርጉት። ነገር ግን ክሊር ካች ማድረግ ትችላላችሁ። ክሊር ዳታ ስታደርጉ አንድ አፕሊኬሽን ከመጀመሪያው ነው የሚጀምረው። ማለትም እንደ አዲስ አካውንት ይጠይቃችኋል። ለምሳሌ ፌስቡክ አሁን እኔ ብገባ ክሊር ዳታ ስላደረግኩት አካውንት ይጠይቀኛል ማለት ነው። ስለዚህ አካውንታችሁን ፓስዋርድና ኢሜላችሁን የማታውቁት ከሆነ ጉድ ሰራኸኝ እንዳትሉ። ነገር ግን የምታውቁት ከሆነ ምንም የሚጠፋባችሁ ስለሌለ እንደዚህ አድርጋችሁ መግባት ትችላላችሁ ማለት ነው። ሌሎቹንም በተመሳሳይ ዋትሳፕ፣ ቲክቶክ፣ ቴሌግራም እነዚህን በተመሳሳይ መንገድ ክሊር ካች ማድረግ ትችላላችሁ። ቴሌግራም ክሊር ዳታ አይሆንም። እንዴት እንደምታስተካክሉ አሳያችኋል። ስለዚህ ሁሉንም አፖች እየገባችሁ በዚህ መሰረት ማስተካከል ትችላላችሁ ማለት ነው። እንደምታዩት እንደዚህ እያደረጋችሁ ከታች ስቶሬጅ የሚለውን በመንካት ክሊር ካች ክሊር ዳታ ማድረግ ትችላላችሁ። እንዳልኳችሁ አካውንት የሚጠይቁ አፖችን አካውንታችሁን ካላወቃችሁ ክሊር ዳታ አታድርጉ፣ ክሊር ካች ብቻ አድርጋችሁ መውጣት ትችላላችሁ ማለት ነው። ገባችሁ አይደል? ስለዚህ አሁን ቀጥታ ወደ ሁለተኛው መፍትሄ ልውሰዳችሁ። ሁለተኛው ደግሞ ምንድነው የምታደርጉት? ወደ ስልካችሁ ፋይል አፕሊኬሽን ትከፍታላችሁ ማለት ነው። ወይም የእናንተ ማይ ፋይል ምናምን ሊሆን ይችላል። ብቻ የተደበቁ ፋይል እዛ ላይ ስላሉ እነሱን ማስወገድ ይኖርብናል ማለት ነው። ለእናንተ ምንም ጥቅም የማይሰጡ ፎቶዎች የሆነ ቦታ ላይ ይደበቃሉ። እነሱን ማስወጣት ይኖርብናል ማለት ነው። ለዛ ነው ምንም ሳይኖረው ስልክ የሞላ የምትሉት። እናንተ በማታውቁት መንገድ የሚጠራቀሙ ስላሉ ነው በውስጥ ሚስጥር ማለት ነው። ስለዚህ ማይ ፋይል የሚለውን አፕሊኬሽን እንከፍታለን ማለት ነው። ወደ ተሰወረ እዚህ ጋር ወይም ሰርች አድርገን ማግኘት እንችላለን። እዚህ ጋር ይሄኛው ነው አፑ እንግዲህ ማይ ፋይል ይባላል። እናንተም ጋር ፋይል ማናጀር ወይም የተለያየ ስም ሊኖረው ይችላል እና እዛ ላይ ከገባችሁ በኋላ ኢንተርናል ስቶሬጅ የሚለውን የመጀመሪያውን ትጫናላችሁ። ኢንተርናል ስቶሬጅ የሚለውን ከተጫናችሁ በኋላ ሙቪስ የሚል ትፈልጋላችሁ ማለት ነው።
ይሄኛው ሞቪስ የሚል ትፈልጉና ሞቪስ የሚለው ላይ ተምብኔል የሚል ይመጣላችኋል ማለት ነው። ለምሳሌ ይሄ ተምብኔል የሚል ነው። ተምብኔል የሚለውን ከነካችሁ በኋላ እዚህ ጋር በርካታ ፎቶዎችን ታገኛላችሁ ማለት ነው። ሶ እንዳልኳችሁ እኔ ስልኩን አልጠቀምበትም፣ ነገር ግን በቀላሉ ወደ 30 ምናምን የሚሆኑ ፎቶዎችን እዚህ ጋር አግኝቻለሁ ማለት ነው። እነዚህ ፎቶዎች ታዲያ ምንድን ናቸው ካላችሁ፣ እነዚህ ፎቶዎች የማይጠቅሙ ዝም ብለው የተጠራቀሙ ናቸው። ማለትም ከቪዲዮ ላይ የተወሰዱ ናቸው እንጂ ኦሪጂናል የሆኑ ፎቶዎች አይደሉም። እነዚህን ብታጠፏቸው ምንም ነገር አይቀንስባችሁም፣ ወይም ጋላሪ ያለ ፎቶ አንድም አይጠፋባችሁም ማለት ነው። እነዚህ እንዳልኳችሁ ከቪዲዮ ላይ ስክሪንሾት አድርጎ ያስቀመጣቸው ናቸው እንጂ አንድም ኦሪጂናል ፎቶ የለም። ማየት ትችላላችሁ እየገባችሁ ማለት ነው። ስለዚህ ሁሉንም ዲሌት ማለት ይኖርባችኋል። ዲሌት በማለታችሁ ስልካችሁ ነፃ ቦታ ያገኛል ማለት ነው። እንደዚህ አድርጋችሁ ላይኛውን ትታችሁ ለምሳሌ 30 ፎቶ አግኝቻለሁ። ቀላል አይደለም። ነገር ግን እናንተ 1000፣ 10000፣ 2000 ምናምን ልታገኙ ትችላላችሁ። እነዚህ ቦታ ስለያዘባችሁ በትክክል ይህንን ዲሌት የሚለውን ነክታችሁ ሞቭ ቱ ሪሳይክል ቢን የሚላለ እሱን ትነካላችሁ። ስለዚህ አሁን ወደ ሪሳይክል በተን ስለሄደ ሪሳይክል ላይ ገብተን ድጋሚ ማጥፋት ይኖርብናል ማለት ነው። ሪሳይክል ለማታውቁት ፎቶ ወይም ቪዲዮ ዲሌት ስታደርጉ ለ30 ቀን እዛ ላይ የሚቀመጥበት ነው ማለት ነው። ምናልባት እናንተ ሀሳባችሁን ብቀይሩ በ30 ቀን ውስጥ ዲሌት ያደረጋችሁትን ማንኛውም ፋይል መመለስ እንድትችሉ ታስቦ የተቀመጠ ነው ማለት ነው። ሶ ከታች እንወርድና ሪሳይክል ቢን የሚል አለ ማለት ነው። ለእናንተ ምናልባት ሌላ ጽሁፍ ሊሆን የሚመጣው ሌላ ሊሆን ይችላል። ሪሳይክል ቢን የሚል ከታች ታገኛላችሁ ማለት ነው። እሱን ነክታችሁ አሁን የደለትኳቸው ስላልተደለቱ ድጋሜ ዲሌት የሚለውን ነክታችሁ ፐርማነንትሊ ዲሌት የሚል አለ። ዲሌት ስትሉት እስከ መጨረሻው ከስልካችሁ ይወገዳል። ሪከቨር ማድረግ አችሉም ማለት ነው። እንደምትመለከቱት ለ30 ቀን ማንኛውም ፋይል ዲሌት ስታደርጉ እዚህ ይቀመጣል ማለት ነው። ይህን አብዛኞቻችሁ ታውቁታላችሁ፣ ከአሁን በፊትም አሳይቻለሁ ማለት ነው። አንድ ተጨማሪ ይቀረናል፣ ታገሱ። ምናልባት ትላንት ቪዲዮ ለቅቄ ነበር ያላያችሁ፣ እሱን ደግሞ ላሳያችሁ። ቴሌግራም ላይ ነው ማስተካከል ያለባችሁ ማለት ነው። ቴሌግራም ላይ እንደምትመለከቱት እንግዲህ ቴሌግራም የት ነበር? ኦኬ እሺ ወደ ቴሌግራም ገብተናል። ትላንትም ስለ ሙሉ መረጃ ስለ ቴሌግራም ለቅቅ ያለው፣ ነገር ግን በአጋጣሚ ላሰሙ ስለምችሉ በዚሁ ጨምር የልንገራችሁ። ቴሌግራም ዋናው የስልካችሁን ቦታ ከሚይዝ ቁጥር አንድ ስለሆነ ግዴታ ይህን ማስተካከል ይኖርባችኋል ማለት ነው። ወደ ሴቲንግ ትከፍታላችሁ። እኔ ኤዲት ለማድረግ ጊዜ ስለሌለኝ ነው ቀጥታ የገባሁት። የቴሌግራም ሴቲንግ የሚለውን ትከፍቱና ከዛ ዳታ ኤንድ ስቶሬጅ የሚለውን ትነካላችሁ። ዳታ ኤንድ ስቶሬጅ የሚለው ከነካችሁ በኋላ እነዚህ ሶስቱን አውቶማቲክ ሚዲያ ዳውንሎድ የሚሉትን ታጠፋላችሁ። በተጨማሪም እነዚህንም ታጠፋላችሁ ማለት ነው። ምክንያቱም በግሩፕ በቻናል በፕራይቬት ቻትም ሊሆን ይችላል የምትላላኩት ነገር ወይም ሰው ሲልክላችሁ ወይም ጆይን ያደረጋችሁ ግሩፕ ወይም ቻናል ካለ እንዳለ እሱ የሚለቃቸው ፎቶና ቪዲዮዎች አውቶማቲካሊ ወደ እናንተ ዳውንሎድ እየሆኑ ስልካችሁን ስለሚሞሉት ለእናንተ ጋለሪ ላይ ስለማያሳያችሁ ማለት ነው። ስለዚህ እነዚህን አጥፉ። እናንተ የምትፈልጉትን ብቻ ቀጥታ ገብታችሁ ዳውንሎድ እንዲታደርጉ ያስችላችኋል ማለት ነው። ዋናው ነገር ግን ስቶሬጅ ዩዜጅ የሚል አለ። መጀመሪያ ላይ ትገቡና እስከ ዛሬ ቪዲዮ ዳውንሎድ ስታደርጉት የነበረው እንዲሁም ስትመለከቱት የነበረ ቪዲዮ እዚህ ጋር ዳውንሎድ ሆኖ ይቀመጣል ማለት ነው። ስለዚህ ከታች ወረድ ስትሉ ታገኙታላችሁ። ሚዲያ የሚለውን ነክታችሁ እስከ ዛሬ ያሉትን ቪዲዮዎች መመልከት ትችላላችሁ። ስለዚህ ይህን ደግሞ ክሊር ካች ማድረግ ይኖርባችኋል። ምክንያቱም አይጠቅምም፣ እስከ ዛሬ ቴሌግራም ላይ የተቀመጠ ነው ማለት ነው። ምናልባት ዳውንሎድ ያደረጋችሁ ፊልም ካለ እሱን መጀመሪያ ማስተካከላችሁን ወይም ተጠቅማችሁ ከጨረሳችሁ ግን ክሊር ካች አድርጉት ማለት ነው። ያው እንዳላበዛባችሁ ለዛሬ እንደዚህ አድርጋችሁ አስተካክሉ። በእርግጠኝነት ስልካችሁ ንጹህ ነው የሚሆነው። ምንም አይነት ተጨማሪ ስልክ እየሞላ ነው የሚል ጥያቄ የሚኖር አይመስለኝም። በተጨማሪም ያው እናንተ ሳታውቁ የወረዱ አፖች ምናምን ካሉ ቼክ አድርጉ። የማትፈልጉትን አፕሊኬሽን ከስልካችሁ አጥፉ። አንደኛ ስልካችሁንም ፈጣን እንዳይሆን ያደርገዋል ማለት ነው። ተጨማሪ ጥያቄ ካላችሁ በኮሜንት መጠየቅ ይቻላል። መልካም ጊዜ። አበዛህ እያላችሁኝ ደግሞ ወቀሳ በስቷል ሰሞኑን። እንግዲህ ግዴታ ማብራራት ስላለብኝ ነው። ምክንያቱም ማሳየውን ነገር ኃላፊነት ስለምወስድ አንድ ነገር እንዳይበላሽባችሁ ስልካችሁ በደንብ አድርጌ የማብራራት ኃላፊነት ስላለብኝ ነው። ለዛ ነው የማበዛው እንጂ ለእኔም አጠር አድርጌ ለእናንተ ባስተላልፍ
ደስ ይለኝ ነበር ማለት ነው። ለማንኛውም በመልካም እንደምታዩት ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኛል። ለጓደኞቻችሁ ሸር ላይክ አድርጉ። መልካም ጊዜ